ሆያ ሆዬና ኤርትራውያን ስንቶቻችሁ በልጅነት ሆያ ሆዬ እንደጨፈራችሁ ከነማንና በምን ሁኔታ እንዳሳለፋችሁ ባላውቅም የኔን ላውጋችሁ። ዛሬ ትናንት የበላሁትን ስለማስታወሴ እርግጠኛ አይደለሁም። ልጅነቴ ግን አይረሳኝም። አሁን ሁላችንም ወላጆች ብንሆንም ብዙዎቻችን ልጆቻችን ሆያ ሆዬ እንዲጨፈርላቸው እንፈልግ ይሆናል እንጂ ከቤት ውጭ እንዲጨፍሩ አንፈቅድላቸው። አንድም የሳንቲም ልመናውን ስለማንፈልገው፣ ሌላም የልጆቻችን ደህንነት ጉዳይ ስለሚያሳስበን ይሆናል። እኔ ባደግኩበት ቄራ ቡልጋሪያ አካባቢ ለኔና አብሮ አደጎቼ ቡሄ ሆያ ሆዬ ሕጋዊ ሳንቲም የማሰባሰቢያ ዓመታዊ በዓል ነበር። የሚቀራረቡ የሰፈሩ ልጆች ቡሄ ገና ሲቃረብ የጭፈራ ቡድን እናዋቅራለን። የ30 ቀበሌ ቢሜዳ ሰፈር ልጆች ልክ እንደ ማንኛውም ኢትዮጵያዊ ቡሄ ለማክበር ቡድን መስርተን እንጨፍራለን። የኔ 3ቱ የቡሄ ጭፈራ ጓደኞቼ በተመሳሳይ መንደር ውስጥ የምንገኝ መውጫ መግቢያችን በአንድ ጠባብ መንገድ የሆነ ልጆች ነን። የመኖሪያ ግቢያችንም ቢሆን ከመቀራረቡ የተነሳ ብንጠራራ እንኳን ልንሰማማ እንችላለን። በሰፈር ውስጥ የግል መኖሪያ ቤት ካለው በቀበሌ ኪራይ ቤት ውስጥ የሚኖረው ይበዛል። በጣት የሚቆጠሩ ኑሯቸው ሻል ያለ ጥቂት ቤተሰቦች ልጆቻቸውን ካቴድራል ወይም ቅዱስ ዮሴፍ ያስተምሩ እንጂ በአብዛኛው በአካባቢው ባሉ የሕዝብ ትምህርት ቤቶች ማለትም ወንድማማች ወይም ፈለገ ዮርዳኖስ ወይም ዕውቀት ምንጭ ከአንደኛ እስከ 8ኛ ክፍል ሲያስተምሩ በክፍላችን ደረጃ የምንከፍላት የወር ክፍያ የከበዳቸው ቤተሰቦች ደግሞ የመንግሥት እንደነ በየነ መረር ትምህርት ቤት ለማስተማር ይገደዳሉ። የመንግሥት ትምህርት ቤት የሚያስተምሩ በጊዜው ድሃ ቤተሰቦች የምንላቸው ነበሩ። ከ9ኛ እስከ 12ኛ ክፍል ደግሞ ሽመልስ ሀብቴ ወይም ደግሞ አብዮት ቀርስ GCA አሊያም በባስ ሄደው ጥቁር አንበሳ ይማራሉ። የግል ትምህርት ቤት የጀማሪም ሆነ የከፍተኛ ትምህርት በጊዜው አይታወቅም። በዚያ ዘመን ሀብታም ብለን የምንጠራቸው ትልቅ ቤት ወይም መኪና ወይም ቴሌቪዥን ያላቸው ናቸው። በዚህ ወቅት እናቱም አባቱም የሚሰሩ ወላጆች በንጽጽር ቀለል ያለ ኑሮ ይኖራል። የብዙዎቻችን ቤተሰቦች በዓመት 2 ጊዜ በዓልን አስታከው ልብስ ይገዙልናል፣ አዲስ ዓመትና ፋሲካ። የአብዛኛው ቤተሰብ የኑሮ ሁኔታ መካከለኛ ደረጃ የሚባል እንጂ አሁን እንደምናየው ለንጽጽር የሚከብድ የኑሮ ልዩነት በድሃውና በሀብታም ተብዮ መካከል አይታይም አልነበረምም። ባጭሩ መካከል ላይ ያለነው እንበዛለን። እንዲያውም የሀብታም ልጅ የምንላቸው አብዛኛዎቹ ከኛው ጋር የሕዝብ ትምህርት ቤት ነበር የሚማሩት። የኔ የሆያ ሆዬ ጭፈራ ቡድን የኢትዮ ኤርትራ ቡድን ነበር። 4 ነን። 3ቱ ከኤርትራውያን ቤተሰቦች ሲሆኑ እኔ ደግሞ ከኢትዮጵያዊ መሆኔ ነው። በዛ ወቅት ኤርትራ ስላልተገነጠለች ሁላችንም ኢትዮጵያውያን ነበርን። አብረን የሸገርን አፈር ፈጭተን ያደግን የሰፈር ልጆች ያዕቆብ ስዊድን፣ ወንድማማቾቹ ዮናስና ኤርሚያስ አሜሪካ ይገኛሉ። ታዲያ 3ቱም ኤርትራዊ ቢሆኑም ልክ እንደኔው የወላጆቻቸው ሀገር ወዴት እንደሆነ ከመስማት በቀር ከሸገር ውጭ በወቅቱ የአባት ሀገር ለእኛ ተረት ተረት ነበር፣ አናውቀውማ። ካደግን በኋላ ግን የሀገራችን ነባራዊ ሁኔታ ተለውጦ በጉልምስናችን በሁለት ባንዲራ መሆኑ ግድ ቢልም ሁላችንም የልጅነት ቄራ ቡልጋሪያ ቀበሌ 30ና ቢሜዳ ትዝታ ውጭ ልንሆን አንችልም። ስሜቱም አይመጣም። ጎልምሰን እንኳን ህልም ብናልም እዛው የቦረቅንበት መንደራችን ላይ ነው። ታዲያ ነገር ሁሉ ሊለወጥ በኢህአዴግ ዘመን በጆሮአቸው ብቻ የሰሟትን ሀገር ሂዱና ፈልጉ መባሉ የወቅቱን ፖለቲካ አመራር ውሳኔ ጉልህ ስህተት ያሳይ ነበር። የሚገርመው ያኔ እነሱ ወንድም ለሻዕቢያ የኛ አባት ደግሞ ለደርግ ሲታኮሱ እኛ ልጆቻቸው በየዓመቱ ቡሄ በጋራ የምንጨፍር፣ በአንድ ቡድን ኳስ የምንጫወት፣ ትምህርት ቤት ተጠራርተን የምንሄድ፣ እኛ ቤት ድፎ እነሱ ቤት አምባሻ ሄደን የምንበላ የልብ ጓደኞች ነበርን። ከቡሄ በዓል ቀደም ባሉት ሳምንታት 4ታችንም ለሆያ ሆዬ ጭፈራ የቅድሚያ ውይይት አድርገን ወደ ዱላ ዝግጅት እንሄዳለን። የዛ ጊዜ በየቤቱ ያለ የመጥረጊያ እንጨት አለቀለት። ቆርኪዎቹን ቀጥቅጠን በሽቦ ውስጥ በማድረግ የቆርኪ ከሽከሽ በአንድ እጃችን እንይዛለን፣ ወይም ደግሞ ቆርኪውን የዱላችን ጫፍ ላይ በሚስማር መተን
ሆ እያልን በዱላው መሬቱን ስንደበድብ እንደ ሙዚቃ መሳሪያ ድምቀት ይሰጥልናል። ያዕቆብ ግጥም አውጫችን ነበር። ሶስታችን በአብዛኛው ተቀባዮች ነን። ቁጥራችን አንሶ ሳለ ለምን ግን ሌሎችን ወደኛ ቡድን እንደማንጋብዝ አሁንም አይገባኝም። የኛን ቡድን የተለየ ተጠቃሚ የሚያደርገው የቡልጋሪያ ሰፈር በተለይ ደግሞ የኛ መንደር አካባቢ ብዙ ኤርትራውያን የሚኖሩበት በመሆኑና የኑሮ አቅማቸውም ቀላል ባለመሆኑ ነበር። በመሆኑም ቡድናችን ሁሌም የተሻለ ብር ይሸቅላል። አንዳንዴም ገና ሳንጨፍር ወዲ እንትና ደሐንዶ ብለው ከበር በፈገግታ ይቀበሉናል። በጣም ቀረብ ያሉት የኤርትራውያን ጓደኞችን ቤተሰቦች ደህንነት ይጠይቃሉ። ያዕቆብ በትግርኛ መመለስ ይችል ነበር። ዮናስና ኤርሚያስ ግን ትግረኛውን ሰምተው በአማርኛ ነበር መልሳቸው፣ መናገር ስለሚከብዳቸው። ይሄ በብዙዎቹ የአዲስ አበባ ኤርትራዊ ተወላጆች ላይ ይስተዋል ነበር። ታዲያ ቤተሰቦቻቸውን ስለሚያውቁ 1 ብር ያሽሩናል። 1 ብር በዘመኑ እጅግ ትልቅ ገንዘብ ነው። የኛ ቅድሚያ ዕቅድ እንደሚሰጡን እርግጠኛ የሆኑትን ቤቶች መጀመሪያ ማዳረስ ነበር። ማን ሰጪ እንደሆነ ማን እጁ እንደማይፈታ ስለምናውቅ የምንፈልገው ሰው የሚኖርበትን ሰዓት ጠብቀን እንሄዳለን። ጨርሶ የማንሄድበትን ቤት ነበር። ሚስት ቀን የለም ብትለን ማምሻውን ያባወራውን እግር ተከትለን ከች እንላለን። አንዳንድ ሚስቶች ይናደዱብናል። እሷ ከበር መልሳን ባል እስቲ ጨፍሩ ልጆች ሲለን ሚስት ባል ሳያያት በግልምጫ ታነሳናለች። ታዲያ ይሄ ጥቂት ቤት ብቻ የሚያጋጥመን ነበር። እኛም ሙገሳውን እናጎርፈዋለን። እንዳላወቀ ሆነን ባልተቀጣሪ ሹፌር ሆኖ ሳለ የኔማ እንትና ባለ የኔ ትሬ እንላለን። ያኔ እንኳን የኔ ትሬ ቴሌቪዥን ያለው ብርቅ ነበር። አንዳንዱን አባወራ ደግሞ የኔማ እንትና አንበሳ ገዳይ ብለን በድንገት ባልሰራው ጀግንነት በወኔ ኩፍስ እናደርገዋለን። ሌላውን ደግሞ ግጥሟን ከዛ ቤተሰብ ወይም ሰው ጋር እንድትሄድም እናደርጋታለን። አንዳንዶቹ ቤተሰቦች የቡሄ በጀት አላቸው። ያቺ ካለቀች እንደለማኝ አድርሰናል ይሉናል። ሌሎች ከአንዳችን ቤተሰብ ጋር ቅርበት ካላቸው በይሉኝታም ቢሆን ሌላውን ከልክለው ለኛ ይሰጡናል። ታዲያ እናቴ የአይሴማ የቀበሌ የሴቶች ተመራጭ ስለነበረችና ኤርትራዊ ጎረቤቶቿን ስብሰባ እንዲቀሩ ሽፋን ስለምትሰጥ በእነሱ ተወዳጅ ነበረችና በዛም ተጠቅመናል። የዚህም ውጤት በተለይ ትንሹ ወንድሜ የተወለደ ጊዜ ከጎረቤት ኤርትራውያን የመጣው አምባሻ አሁንም ትውስታው ሙሉ ነው። ቤቱን ሞልቶት ነበር። ከፍቅራቸውም እናቴን ሐረገ ወይኔ ሐረጓ ይሏት ነበር። ገንዘብ ያዣችን ያዕቆብ ነበር። በአጋጣሚ በሱሪ ቀዳዳ እንኳ ሳንቲም ወድቆ ከጎደለ ወዲያው ሹምሽር ይደረጋል። የሚገርመው ሂሳቧ ስንት እንደሆነች እያወቅን በየሰዓቱ የሰበሰብናትን ሳንቲም ወደ አንድ ጥግ ሄደን እንቆጥራታለን። ሌላዋ የማትረሳኝ እነ ያዕቆብ ግቢ ከጀርባ ያለች አልጋነሽ የምትባል ኤርትራዊት ሴት ነበረች። ከሁሉ የተለየ የቡሄ ልጆችን የምታስተናግድበት መንገድ አላት። የለም አትልም፣ ግን 1 ብር ዘርዝራ 5 ሳንቲሞች ታደርግና በቀላሉ 20 ቡሄኞችን ትሸኝበታለች። በወቅቱ 5 ሳንቲምም ዋጋ አላት፣ አትናቅም። ከርክ ወይም ስሙኒ ከተሰጠህ ሙገሳው ልዩ ነው። 1 ብር ከተቀበልክማ እስከሚቀጥለው ዓመት ድረስ ሰበር ዜና ሆኖ ይወራል። 1 ብር ግን ብዙ ጊዜ ማታ ሰብሰብ ብለው ለሚመጡት ጎረምሶች ነው የሚሰጠው። 1 ብር 10 ዳቦ ከካዛሌ ቤት ይገዛል። እንግዲህ የዛሬ ልጆች ይርነቃችሁ፣ እኛም በ50 ብር ኩንታል ጤፍ ገዛን ሲሉን እንዲሁ ተደንቀን ነበርና። ታዲያ መንደሯን ስንዞር ይመሻል። በመንገድ ላይ ሌላውን የጨፋሪ ቡድን ስናገኝ ያገኙትን ለማወቅ ስንት ደረሳችሁ ብለን እንጠይቃለን። የኛ ሁሌም የሰቀለ ነበር። አንዳንዴ ያገኘነው ሳንቲም በዛ ሲል ታላላቆቻችን ዱርዬ ቀማችኋል ብለው ይቀበሉናል። በኋላ ሳንቲሟን መልሶ ለማግኘት ምጥ ነበር። ወይም ደግሞ አንተ ዞረህ ጉሮሮህን ባደረክበት ደብተር ነው ወይም ደግሞ አንተ ዞረህ ጉሮሮህን ባደረክበት ደብተር ነው የምትገዛበት ብሎ ወሽመጥህን ይቆርጠዋል። አንተ እኮ የበግ ተራ ፓስቲ ወይም የተወልደ ቤት ኬክ ነው አይነ ላይ እየሄደ ያለው። ከዛ ደግሞ የእድሜያችን ጉልቤ ደረጀ ቀስ ብሎ መጥቶ ለስፖርት አዋጣ ያለበለዚያ ተወጣለህ ይልሃል። አንዳንዴ በመካከል በመናገኛት ረፍት ያባረሩንን በግጥም እንሰድባለን።
በኤርትራውያን ጓደኞቼ መልካም ፈቃድ በትግርኛም ሆያ ሆዬን ጀመረና ግን አንጨርሰውም። ሆዬና ሆዬ 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 ዝበለ ሆዬ ካባና ይፈለ ሆዬ አባ አብርሃም ጢጡ ሆዬ ክጎይ ጠሪጡ ሆዬ። ትርጉም እንዳትጠይቁኝ። አንዳንድ ግቢ ብዙ ቤቶች ስለነበሩ ለማዳረስ ጊዜ ይፈጃል። ጎረቤታሞቹ ፉክክር ካለባቸው ሻል ያለ ሳንቲም በመስጠት በእኛ ይወዳደራሉ። ለእኛ አስቸጋሪው የሚዘጋ የውጭ በር ያላቸው ነበሩ። ክፈት በለው በሩን የጌታውን ብለን ብንጮህም እንዳልሰማ ጸጥ ነው። ሌላ ጊዜ አጥራችንን ኳስ መታው ብለው ዘለው የሚወጡቱላ። የምናውቃቸውን ሰዎች መንገድ ላይ ስናገኛቸው እንጨፍር ብለን እንጠይቃለን። እንዲያው እምቢ ላለ ማለት ጣል አድርገውልን ይሄዳሉ ወይም ቤት ኑ እንባላለን። አንዳንድ ቤት ደግሞ ሰው የለም በኋላ ኑ ይሉናል። ማባረሪያ ስለማይመስለን እዛ ቤት 3 ልንመለስ እንችላለን። ከቤተሰባችን ጋር ወይም ከራሳችን ጋር ጸብ ያለበት ቤት ከሆነ እዚህ ቤት አንጨፍርም እንላለን። ታዲያ የሆያ ሆዬ ሕጉ ግልጽ ነው። የዛን ቤት ሳንቲም ያልጨፈረ አይካፈልም። ሌላ ጊዜ የምታውቀው ቤት መጨፈር ታፍርና ወደ ኋላ ፈግፍገህ ድምፅህን ስትቀንስ ያዕቆብ ጮክ ብላችሁ አትቀበሉም እንዴ? እኔ ብቻ ነኝ የምጮኸው ብሎ ይቆጣል። ግን ደግሞ ቁጣው ፀሐይ አይገባውም። ከፈለጋችሁ ተውት ይልና ወዲያው ወደሚቀጥለው ቤት ይኬዳል። ሆያ ሆዬ ከጭፈራዋ ጎን ለጎን የሰፈርተኛውን የኑሮ ገመና እናይበታለን። አንዳንዱ ቤት ሲቦካ፣ ሌላው ጋር ሲጋገር፣ ባልና ሚስት ሲጨቃጨቁ፣ ሲታጠብ፣ ሲፈጭ፣ ልጅ ሲገረፍ፣ ሲበላ ወዘተ ያጋጥመናል። የሰፈር ዘናጭ ሴቶች ቤት ውስጥ የእናታቸውን ዘርፋፋ ቀሚስ ወይም የተቀደደ የቤት ልብስ ለብሰው ሻሽ ቋጥረው ሥራ ሲሰሩ ዘወትር ውጭ ዘንጠው የምናያቸው አይመስሉም። አንዳንዴ የልጅነት ትኩረታችንን የምናየው ነገር ይስበዋል። የቤቱን ጓዳ፣ ጣሪያ፣ ግድግዳ፣ ግቢ አንገታችንን አስግገን እየቃኘን በደመ ነፍስ ሆ እንላለን፣ መሬቱን በዱላ እየመታን። ሌላ ጊዜ ተሞጣምጠን ከሆነ እዛ ሰው ቤት ስንገባ እንሸማቀቃለን። የምትላክ ልጅ ከሆንክ ደግሞ ግጥሙን ከያዕቆብ ተቀብለን ዋና ሰው ለመሆን ይዳዳናል። ግን አንገፋበትም። ክፉ መቀኛችን የግቢ ውሻ ነበር። ታስሮም ተለቆም ቀበኛ፣ ስንገባም መከራ ስንወጣም መከራ። በመጨረሻ የሳንቲም ክፍፍል ላይ ብዙዎቻችን ጋር ጭቅጭቅ ስለማይጠፋ በዕድሜ ከፍ ያሉት ተጠርተው ያከፋፍሉናል። ከሆያ ሆዬ በኋላ ተከታዮቹን ቀናት ከንፈራችን እንደወዛ ከሱቅ ደጃፍ ሳንጠፋ እንቆያለን። ስንት ቀረ እንባባላለን። የዛን ሰሞን ወጋሁ ጨዋታ አልጫወትም ብለህ በይፋ ታውጃለህ። ምክንያቱም ወይ በእጅህ አሊያም በኪስህ የሚበላ ነገር ወይም ሳንቲም ስለማይጠፋ። ግራኪስ ጨዋታም እንደዚሁ። አቤት ግራኪስ ስትጫወት ላለማስቀመጥ የምታደርገው ጥረት! ረስተህ ጓደኛ ግራኪስ ብሎ ሳንቲምም ሆነ የሚበላ የያዝከውን ቀድሞ ሲጠየቀ ረስተህ በአጋጣሚ ይዘህ እንደው ያለው ማፈር። የቤት ነው፣ ተልኬ ነው፣ ላለመስጠት ምክንያቱ መብዛቱ። በቡሄ ቀን መጨረሻ ማታ ግቢው ውስጥ ወይም ውጪ ችቦ በጋራ ከቤተሰብና ከሰፈር ሰው ጋር ከቀን በተረፈች ጉልበት እንጨፍራለን። የቀኑን ጥሩና መጥፎ ገጠመኞቻችንን እየተረተርን የማምሸት ገደብ በተነሳለት ነሐሴ 12 እየሮጡ እየቆሙ ተቀምጦም መቦረቅ ነበር። ልጅነቴ ልጅነቴ ማርና ወተቴ። ቪዲዮን ከወደዱት ላይክ ያድርጉ። እንዲሁም አስተያየቶን በአስተያየት መስጫው ሳጥን ላይ ያስቀምጡልን። የዚህን ትረካ ሙሉ ክፍል ለመስማት የስሙ ኦዲዮ ቡክስን መተግበሪያ መግለጫው ላይ በተቀመጡት ማስፈንጠሪያዎች ከፕሌይ ስቶር አሊያም ከአፕል ስቶር በማውረድ ያገኙ። ታዲያ መተግበሪያችን ላይ ሲመዘገቡ ሀገር ውስጥ ከሆኑ በስልክ አድራሻው፣ በውጭ ሀገር የሚኖሩ ከሆነ በኢሜይል አድራሻው መመዝገቦን አይዘንጉም። አብሮን ስላሉ እናመሰግናለን።